ዋላችሁ? ዶክተር ቤቴሌም እባላለሁ። ዛሬ ይዤላችሁ የመጣሁት በስጦታ የአእምሮና የሱስ ማገገሚያ ማዕከል አዲስ የጀመርነውን የአምቡላንስ ሰርቪስ ለማስተዋወቅ ነው። ይህም ሰርቪስ ሞባይል ሳይካትሪ ክሊኒክ ወይም ደግሞ ተንቀሳቃሽ ሳይካትሪ ክሊኒክ የምንለው ነው። በዚህ ክሊኒክ ውስጥ የምንሰጣቸው ሰርቪሶች አንደኛ ሳይካትሪ ኢቫሉዌሽን እና ፎሎ አፕ ነው። ይህም አንድ ታካሚ ወደ ጤና ማዕከሉ መምጣት በማይችልበት ሁኔታ ወይም ደግሞ በማይፈልግበት ጊዜ የጤና ባለሙያዎች ቤት ለቤት እየሄዱ ኖርማሊ የሚሰጠውን ክትትል የሚያደርጉበት ነው። ከዚህም ባለፈ ደግሞ ክራይሲስ ስታቢላይዜሽን የምንለው ነው። አንዳንድ ጊዜ ታካሚዎቻችን ለቤተሰብ በሚያስቸግሩበት ሁኔታ ማለትም በኃይለኛ ድብርት ሊሆን ይችላል፣ ማኒያ የምንለው ኃይል ኢነርጄቲክ በሚሆኑበት ጊዜ እንዲሁም ደግሞ ቫዮለንት በሚሆኑበት ጊዜ ከጤና ባለሙያዎቻችን ጋር በመሆን ያሉትን ታካሚዎቻችንን ማረጋጋት እንዲሁም ደግሞ አስፈላጊውን ሕክምና የምንሰጥበት ይሆናል። ከዚህም ባለፈ የምንሰጠው ሰርቪስ ሜዲኬሽን ማኔጅመንት ወይም ዲፖት አድሚኒስትሬሽን የምንለው ሲሆን ይህም ወር ተወር የሚሰጡ በመርፌ የሚወሰዱ መድኃኒቶችን ቤት ለቤት እየሄድን እንዲሁም ሌሎችም ሕክምናዎችንም ቤት ለቤት እየሄድን የምንሰጥበት ይሆናል። አልፎ አልፎም ታካሚዎቻችን ጎንዮሽ የሆነ ህክምናዎች የሚያስፈልግባቸው ጊዜ ማለትም ወደ ተለያዩ ቦታዎች ሜዲካል ኢቫሉዌሽን ሲያስፈልጋቸው ከሆስፒታላችን ወደ ተለያዩ ሆስፒታል የምናጓጓዝበት ይሆናል። ይህንን ሰርቪሶች ታዲያ የምንሰጠው በቀን ውስጥ ለ24 ሰዓት ሲሆን የምንሰጠባቸው አካባቢዎችም ደግሞ አዲስ አበባና በአቅራቢያ ባሉ ቦታዎች እንዲሁም ማለትም በቤቶች፣ በትምህርት ቤቶችና በመስሪያ ቤቶች ይሆናል። እያንዳንዱ ሰርቪስ የተለያየ ባለሙያ መዋቅር ቢኖረውም በዋነኝነት የሚኖሩን ባለሙያዎች ሳይካትሪስት፣ ሳይካትሪ ነርስስ፣ ሳይኮሎጂስትስ፣ ሜዲካል ፕሮፌሽናል ወይም ደግሞ ጠቅላላ ሐኪም፣ የሹፌሩ አምቡላንስ እንዲሁም ፒሲዎች ናቸው። የእያንዳንዱን ባለሙያ ስራ ዝርዝር በትንሹ ለማብራራት ያህል አንደኛ ፕሮግራም ኮኦርዲኔተር ወይም ቲም ሊድ የምንለው ነው። ይህ ፕሮግራም ኮኦርዲኔተር ቀን ተቀን የአምቡላንሱን ስራ የሚከታተል እንዲሁም ደግሞ ከኦርጋናይዜሽኖች ጋርም ሊሆን ይችላል ከታካሚ ቤተሰቦች ጋርም ንግግርን የሚያደርግ ይሆናል። ከዚህም ባለፈ ሳይካትሪስቶችን ደግሞ ቤት በመሄድም ሆንም ይችላል በተለያየ በስልክም ዳያግኖሲሶችን ሴትል የሚያደርጉበት ማለትም ታካሚው ያለበትን ሁኔታ የሚያውቁበትና አስፈላጊ የሆነም ሕክምና የሚያዙበት ይሆናል። ሳይካትሪስት ነርሶች ከሳይካትሪስቶች ጋር በመሆንም የታዘዘውን ሕክምና የሚፈጽሙበት እንዲሁም ደግሞ በቀረቤታ በመሆን ታካሚውን የሚያስፈልገውን ክትትል የሚያደርጉ ይሆናሉ። ሳይኮሎጂስቶችም ይኖሩናል። እኒህም ሳይኮሎጂስቶች ሳይኮሎጂካል አሰስመንት ወይም የሚያስፈልገውን መጠየቅ የሚጠይቁልን ሲሆን ከዚህ ባለፈ ከሳይካትሪስቶች እና ከሳይካትሪክ ነርሶች ጋር በመሆን ደግሞ የማረጋጋትን ስራ የሚሰሩልን እንዲሁም ደግሞ ለቤተሰብና ለታካሚ እውቀትን የሚያስጨብጡልን ይሆናሉ። ከዚህ ባለፈም የጠቅላላ ሐኪሞችም ይኖሩናል። ይህም አንዳንድ ጊዜ ኢመርጀንሲ ሜዲካል ሰፖርት በሚያጋጥም ወይም በሚያስፈልግ ጊዜ የሚያስፈልገውን ውሳኔ የሚወስኑና ሕክምና የሚሰጡልን ይሆናሉ። ታዲያ ታካሚውም ሆነ የጤና ባለሙያዎች ይህን ሁላ በሚሰራበት ጊዜ ደህንነታቸውን በተጠበቀ ሁኔታ ከአንድ ቦታ ወደ አንድ ቦታ እንዲሸጋገሩ የሚያደርጉልን አምቡላንስ ድራይቨሮች ይኖሩናል። ከዚህም ባለፈ ደግሞ ፒሲዎች ይኖሩናል። ይህም አንዳንድ ጊዜ ታካሚዎች በጣም ኃይለኛ በሚሆኑበት ጊዜ ለራሳቸውም አቅራቢያቸው ላሉ ለቤተሰቦቻቸውን ለባለሙያዎችም ደህንነታቸውን ለማስጠበቅ ሲባል ታካሚን ደግፈው አቅፈው ወደ አምቡላንስና ከአምቡላንስ የሚያወርዱልን ይሆናሉ። ይህን ሁላ በምንሰራበት ጊዜ የምንይዛቸው ዶክመንቴሽኖች ይኖሩናል። ይህም ማለት አሁን ለምሳሌ አንድ ቤተሰብ ለስጦታ የአእምሮና የሱስ ማገገሚያ ማዕከል ደውሎ ሰርቪስን ሲፈልግ የታካሚውን ሁኔታ የምንጠይቅበት እንዲሁም ደግሞ የሚያስፈልገውን ነገር ልናውቅ በሚረዱ ሁኔታ የምንገነዘብበት ይሆናል። ከዚህም ባለፈ ደግሞ የሰጠናቸውን ሕክምናዎችም የምንጽፍበት ይሆናሉ። ከዚህም በመቀጠል አሁን ለምሳሌ በክራይሲስ ስታቢላይዜሽን ጊዜ ሊሆን ይችላል ታካሚን ከቤት ወደ ሆስፒታል በምናመጣበት ጊዜ የጤና ባለሙያዎቹ የሚጠይቁት ወይም ቤተሰቦችን እንዲፈርሙ የሚያስፈልጋቸውን ኮንሰንት ወረቀትም ይዘን እንሄዳለን። ይህም ፈቃደኝነታቸውን የሚገልጽ ነው። ይሄ ሁላ በሚደረግበት ጊዜ የታካሚውም ሆነ የባለሙያዎቹም ደህንነት ከዚህም ባለፈ ሚስጥርነት በተጠበቀ ሁኔታ ነው። አንዳንድ ጊዜም ቀድሜ እንደጠቀስኩት ታካሚዎች ወደ ተለያዩ ሌሎች ሆስፒታሎችም ሄደው ሕክምና መቀጠል የሚያስፈልጋቸው ጊዜም ሪፈራልን የምንሰጥ ይሆናል። ይህንን ሰርቪስ ለማቅረብ በ8187 ደውሉልን። እናመሰግናለን።